ብሌን አንዴ ነንዴ አቡ አቤት አሁን ተደውሎልን ነበርና ጨንቆን ነው አንቺ ጋር የደወልኩት። የት ሆስፒታል ነበር? አልነግራት እስቲ ማለት አቡ ነች። ሆስፒታል ስሙን አላውቀውም። ከየት ነው የተደወለላችሁ? ሆስፒታል አማርኛ ያውቃሉ እንዴ? አናታት ነው ጓደኛዋ አለች እዛ እኮ። ጓደኛዋ ማናት? ጥሯታ፣ ቁጥሯን ስጡና። እሺ የዓለምን ስልክ ወይ ሲያደባባይ ላይ አይደለም። ቋንጤ በውስጥ ነው ስልኩን እዚህ ጋር ልጻፍልሽ? አይ በፍጹም የሰው ስልክ እንዴ! ያው ሶፊን እያስገባውልሽ ነው። ለሶፊ ነው የምትልኪላት። ሆስፒታል እንደሆነ ይሄው ለሶፊን አስገብቼልሻለሁ። ሶፊ የሆስፒታል ወይኔ ፈጣሪ። ሄሎ ቆይ አንድ ስፒከር ላይ ላርግልሽ እና የታክም ቤት እንደተኛች ከሰው ጋር ላገናኝሽ እና እንትን የሚባልበትን መንገድ እንድንፈልግ። ሰላም። እሺ እንኪ ቆየው። አቡ ሰላም ነው? ስሚያት እስቲ ይቻትና ልጅቷ እናት ይኸውልሽ፣ እስኪ ንገሪያት። ማውራት ትችያለሽ አይደል አለምዬ? ንገሪኝ። የት ሆስፒታል ነበረች? ራሽድ ሆስፒታል። የት? ሻርጃ፣ አልኤን፣ ዱባይ፣ አቡዳቢ? የት? ራሽድ ሆስፒታል ያለው አንድ ዱባይ ብቻ ነው፣ ሌላ ቦታ የለም። እሺ ምን ሆና ነው ልጅቷ? ማነች አቡን? ቆይ አለምዬ ይኸውልሽ፣ አሁን የምታወራሽ ልጅ ምን ሆና ነው የሞተችው ብዬ ጠየኳት። ለምን አትመልስም? ማንም ልሁን የምትረዳ ልጅ ናት። አሟት ነው አቡ። ምን ሆነች እኮ? አሟት ነበርና ወይ አሟት ነው። አሁን እኮ ቤተሰቡ እንዳለ ተጨንቆ ነው አሁን የተነሳ ነው ከእንቅልፋችን። አሁን ነው የደወለችልን ልጅቷች። አሁን ያሁኗ ልጅ እንትን ነች፣ ጓደኛዋ ነች፣ አብራት የነበረችዋ ልጅ ነች። አዎ ገባኝ። ግን ለምን ቆጣ የምትለው ስትጠየቅ ልጅቷ እንዴ አልገባትም። ልንረዳ ሰው ልንልክ እኮ ነው ሆስፒታል የሚያግዛት ሰው። ምን ሆና ነው የሚያስቆጣት? ስላልገባት ነው አቡዬ። ያው ሀዘን ላይ ድንጋጤ ላይ ስላለች ነው። እሺ አናግራት። ከጠየቀ ምን ችግር አለ? ምን ሆና ነው? ታማ ከሆነ ታማ ነው ማለት ነው። ምንድነው እንደዚህ መቆጣ? አናግራት አንዴ። እሺ አካባቢውን ንገሪያት። አለም አካባቢውን ንገሪያት። ዱባይ ራሽድ ሆስፒታል። እሺ ብቻዋን ናት? ብቻዋን ናት? ሰው ትፈልጋለች? እንዴው ማለት ምን ማለት ነው? ይኸውልሽ አለም እንድትረዳን ነው እኮ አሁን አለም እንድትረጋጊና አዋሪያት። መልሽ ልደውልልሽ በላት። እሱ ሆስፒታል ነው እያለች ያለችው ልጅቷና ነርቨስ ሆናለች በጣም። ሜቢ ስለሞተች ደንግጣለች እና ኢትዮጵያ ቤተሰቦች ጋር ደውላ ሞታለች ብላቸው ቤተሰብ ነው እኛ ጋር የመጡት እና ልጅቷን እንትን ለማለት ነው ያው የሚያግዛት ሰው እዛ አካባቢ ያለ ሰው እንዲሄድላት እንድንጠይቅላት ነው። መጀመሪያ ቁጥሯን ይስጡኝና እሷን ላውራት በዋትስአፕ እና የሚሄድላት ሰው እንጠይቃለን። ሙሰጂ ተብያለሁ። አሁን ቤቴ ነው ያለሁትኝ ብላ ነው ቮይስ ያደረገችልኝ። እኔ ሆስፒታል መስላኝ ገና አሁን የሰማች መስሎኝ ነው ሜቢ እርዳታ ከፈለገች ሰው እንዲሄድላት ሆስፒታል ፈልጌ የነበረው እና ምንድነው እኛ ታዲያ እንድንተባበራችሁ የምትፈልጉት? አይ ቲንክ በኤምባሲ ምናምን ነው ጉዳዩ የሚያልቀው። ብቻዋን እንዳትሆን አለም የሚያግዛት ሰው ነው እንድንፈልግላችሁ የምትፈልጉት?
አዎ ይኸውልሽ አንድ ነገር ቀድሜ መናገር የምፈልገው ነገር በሰው በጉልበት በጊዜ እናግዛቸዋለን። የገንዘብ እርዳታ ግን እኔ ለአስክሬን አሰባስቤ አላውቅም። እሺ ኮሚኒቲ ኢትዮጵያን ኮሚኒቲ ኢቃማ ካላት ኢንሹራንስ ካላት ራሱ መንግስት ወይም ኢትዮጵያ ኤምባሲ ኢትዮጵያ ኮሚኒቲ ነው የአስክሬኗን ከቨር አድርጎ መሸኘት ያለበት። እሺ እንደዛ ነው። ቆይ እሷ አሁን እኔ ቤት ነኝ ሆስፒታል አይደለሁም ቤት ሄጃለሁ ቤቴ ነኝ ያለሁት አለች። ሆስፒታል ብትሆን ኖሮ እኔ አሁን ሰው ሆስፒታል እንዲሄድላት ነበር የፈለኩት። ቤቴ ነኝ አሁን ነይ እዚህ ላይቭ ላይ ልበላት የሞተችበትን ምክንያት ከነገሯት እንድትነግረን ታውቃላችሁ እናንተ እሱንም እንድታጣሪልን ነበር። አዎ እሱንም እንድታጣሪልን ከዛም ያለውን ፕሮሰስ ያለውን እንትን እንድትይዝ ፕሮሰሱ ተመልሳ ከሄደች ፕሮሰሱ በኤምባሲ ነው የሚያልቀው፣ ግን ሰው ነው እየሄደ የሚያስጨርሰው። ስለዚህ አለም ጓደኛዋ ናት። አለም ምንዋ ናት? አለም ጓደኛዋ ነች። ገና አሁን ሄደችው ተመልሳ ብለሽ ስትሄድ 3 ወር አለም በጣም የቅርብ ጓደኛዋ ነች። አሁን ሄደች በቅርብ። በዛ ላይ ደግሞ መታ አዲስ አበባ አሁን በቅርብ ነው ተመልሳ የሄደችውና ብቻዋን ነው ያለችው። ምን እንደተፈጠረ አናውቅም። ሆስፒታል ያለው ነገር ለእናንተ ምናችሁ ናት? ሟች ማን ነው ስሟ? ብዙ ነሽ። ለኔ አክስቴ ልጅ ነች። ኮንትራት ቤት ነበረች? አይደለም በግል ነው የሄደችው። ፍሪ ቪዛ ናት? አዎ። እና ታማ ሆስፒታል የገባችው መቼ ነው? ቆይታለች። ግን እሷ በቃ ትድናለች ብላ ለኛ ትድናለች ብላ ስላሰበች አልነገረችንም እና ሲብስባት ነው በቃ ያሳወቀች እኮ። ምንድን ነበር ህመሟ? ተነግሯቸዋል ምን እንደሆነ? ምንም እንደሆነ እንኳን ለኛ ለሷ የሚነገሯት አይመስለኝም። እሱንም አንዳንድ በቃ ማጣራት የሚቻልበት መንገድ ካለ እንድታጣሩልን ነበር። እንትኗ ይላክላቸዋል፣ ግዴታ ነው። አስክሬን ሲላክ የውጤቷ የሞተችበት ምክንያት ይጻፋል። ቅርብ ጊዜ ቃል የምትባል ነፍሷን ይማረው ከቤሩት ገና በሄደች በ3 ወራ ህይወቷ አልፎ አስክሬኗ በቀደም ዕለት ገብቷል። እኛ ድምፅ ሆነን በኤምባሲ በኩል አስክሬኗ ገብቷል። አብሮ ተልኮላቸዋል ሜዲካል ሪፖርት። እሷ ከፎቅ ላይ ወድቃ ነው በምን ምክንያት እንደሞተች ማለት አይምሮዋ ስር ምን ተፈጥሮ እንደሞተች ምናምን ይሄ ዲቴል ይጻፋል። በእንግሊዝኛም በአረብኛም ተጽፎ ይላክላቸዋል እኮ። በቃ አሁንም ልክ ለሷ ድምጽ እንደሆናችሁላት ለዚችም ድምጽ ሆኑላትና ባካችሁ የእህታችንን ሬሳ ወደኛ ሸኙልን። በጣም ማለት በቃ በዛ ላይ አሁን ነው። እሺ ማን ነው እኔን ኮንታክት የሚያደርገኝ? አሁን አንቺ ማን ነው ስምሽ? እኔ ራሄል እባላለሁ። እሺ ራሄል ስልክ ቁጥርሽን ለሶፊ ላኪላት። እኔ እና አንቺ ዋትስአፕ ላይ ፎሎ አፕ እንድናረግ ጉዳዩን አሁን አለምን እጠራታለሁ እንድትነግረን ምን ሆነ በቃ አሁን በቃ እሺ ስልኬን አሁን እንደተላከልሽ ይላክልሻል። በዋትስአፕ እናድርግና እባክሽን ተባበሪልና ያው አንቺ ከኛ በላይ እንትን ስለምትይ ድምጹንልንና አለምን ማግዟትና ወደ ሀገሯ ለኛ መኖሪያ ፍቃድ አላት። ብዙ ነሽ ነፍሷን ይማረው። መኖሪያ ፍቃድ ካላት በኢንሹራንስ ነው አስክሬኗ። ልክ እንደ ቃል መኖሪያ ፍቃድ ካላት በኢንሹራንስ ነው እንትን የምታደርገው አላት። በኢንሹራንስ ነው የምትገባው። ስለዚህ አታስቢ። አንዴ ለዓለም ቮይስ ላድርግላት። ዓለም እባክሽ አንዴ ቲክቶክ ላይቭ ላይ ልትመጪ ትችያለሽ? አንዴ ቲክቶክ ላይቭ ላይ ነይና ምን እንደነበረ በሽታዋና በምን እንደሞተች ንገሪን ፕሊስ። በጣም ተጨንቀናል። እዚህ ጋር 3000 ምናምን ሰዎች ላይቭ ላይ በጣም ተጨንቀናል። ራሄልም ያክስቷ ልጅ አለች እና እባክሽ ነይ። ዓለም ፕሮፋይልሽን ስክሪንሾት አድርገሽ ላኪልኝ። ሌላ ሰው ዓለም ነኝ ሊል ይችላል ዝም ብሎ እዚህ ጋር ለመግባት እና ቲክቶክ ፕሮፋይልሽን ስክሪንሾት አድርገሽ እዚህ ጋር ዋትስአፕ ላይ ላኪልኝ። ተነግሮኝ ወደዛው የሄድኩትን ጓደኞቼን ይዤ ወይኔ ነፍሷን በገነት ያኑረው። እና ታዲያ ምንድን ነበር ያመማት? ብዙ ነሽ ያመማት? እሷ ብዙ ነገር ነው ያመማት። መጀመሪያ ሲጀምር ከኢትዮጵያ እንደመጣች ፊቷ ነው ያበጠው። አይኗና ከንፈሯ አበጠ። መጀመሪያ ከንፈሯ አበጠ፣ ከዛ ቀጥሎ አይኗ አበጠ። አይኗ ሲያብጣት ሆስፒታል ወሰድኳት።
ሮላ ላይ ሆስፒታል ወሰድኳት። እዛ ታከመች፣ መርፌ ተወጋች። ከዛ ትንሽ ገገም አለች፣ አገገመች እና በመድኃኒቱ በምናምኑ ደህና ሆነች። ደህና ሆና በሳምንቱ ደግሞ ተመልሶ ትንሽ 1 ሳምንት ካረፈች ወዲያ ደግሞ እንደገና ተመልሶ ፊቷ አበጠ። ከዛ ዶክተሩ ጋር ስወስዳት ዶክተሩ አይ ይሄንን የመንግስት ሆስፒታል ቃስሚያ ሆስፒታል ውሰጃት እንጂ ይሄ ከባድ ነው ከኛ ውጭ ነው አለኝ። እሺ ብዬ ቃስሚያ ሆስፒታል ወሰድኳትኝ። ቃስሚያ ሆስፒታል ገባች። እዛ ወደ 10 ቀን ተኛች ቃስሚያ ሆስፒታል። አሁን እነሱ የሚሉት ኢንፌክሽን ነው የኩላሊት ትቦች ላይ ኢንፌክሽን አለ ነው ያሉት ቃስሚያዎች። እና የእሱም ማስረጃ የሁሉም ሆስፒታል ማስረጃ አለኝ እጄ ላይ። እና እኔ ምቀርባት ለእሷ ሰፈር አንድ ላይ ነው ያደግነው፣ አንድ ሰፈር ነን ያደግነው፣ ጎረቤት እና ጎረቤት ነን። ለዛ ነው እኔ ጋር ነው ያረፈችው፣ ኢትዮጵያ ጎረቤት ነን። ከዛ ያንን በማለት መቼም አብረን ያደግነን ስትታመም አትተይም እንግዲህ ያለው አማራጭ ይዘሽ ሆስፒታል መሄድ ነው። ስራዬን ትቼ ነው 3 ወር እንግዲህ አሁን 3 ወር ወደ እሷን ሳስታመም ማለት ነው። እና ከቃስሚያ 10 ቀን አስተኝተው የሆነ ኢንፌክሽን ያሳያል የዋጥሹ መድኃኒት አለ በሚል አዎ የሆነ መድኃኒት ውጣ ነበረ ትንሽ ሽንት ምናምን እንትን ብሏል ኢንፌክሽን ነገሮ ሆኖባት ከፋርማሲ መድኃኒት ገዝታ ውጣ ነበረ። እሱ ነው ሲሉን ፋርማሲ መድኃኒቱን ወስጄ ሰጠኋቸው። አዩ እሱ ነው አሉኝ። ከዛ ዛምት መድኃኒት ተደረገ፣ ሲቲ ስካን ተነሳች፣ ራጃ ነሷት፣ በቃ ሁሉም ምርመራ አደረጉላት። እዛ እስከ ሲቲ ስካን ድረስ አንስተዋታል። ግን በቃ ኢንፌክሽኑ ብቻ ነው የወጣው ብለው ነው በቃ ከ10 ቀን በኋላ አሁን ደህና ነሽ ውጭ አሏት። ደህና ነች። ከዛ ብር ክፈሉ 11500 አሉ። እኔ የለኝም፣ እኔ ከየት አንጥቼ ነው 11500 የምከፍለው? የመንግስት ሆስፒታል ማሪ እመቤቴን እንትን የላትም ነበረ፣ ኢቃማ የላትም። ኢቃማ አላት፣ ኢንሹራንስ ግን የለውም። ኢንሹራንስ የለውም። ኢንሹራንስ ከሌለው የመንግስት ሆስፒታል ልክ እንደ ግል ሆስፒታል እኮ ነው ማሪ፣ እንደ ግል ሆስፒታል። የመጀመሪያ ራሱ ይዣት በአምቡላንስ እንግዲህ በድንገተኛ በአምቡላንስ ነው ይዣት የሄድኩትኝ። በአምቡላንስ ይዤ ፈርስት ኤድ እንኳን ለማድረግ ከፍዬ ነው ዲፖዚት አድርጉ ይላሉ። 2280 ብር የካርድ ከፈልኩኝ። ከዛ እሱን ብለው ደግሞ ዶክተር ጋር ለመቅረብ ማለት ነው። ዶክተር ጋር ቀርባ ዶክተሩ ደም ምርመራ አዞ ዝም አሉን። ኧረ እንደው ይህች ልጅ አንድ ነገር እንኳን እጇ ላይ ያለው ሁኔታ ባዶም ስለሆነች ደርሳ ከኢትዮጵያ ገና መምጣቷ ስለነበረ እጇ ላይ ምንም ነገር የላትም። ከዛ ከሳምንት በኋላ ተመልሶ እንደገና ደግሞ ፊቱ አበጠ። አሁን መልሼ የመጀመሪያው ዶክተር ጋር ወሰድኳት። ስወስ የግል ማለት ነው። እዛም ካርድ አውጥቼ እንደገና ራጅ አንስቶ ምን ብሎ መጨረሻ ላይ እሱ ምን አለ፣ ራጅ አንስቶ ደረቷ ላይ የሳምባ ምች ያሳያል ደረቷ ላይ እና እሱ ነው ብሎ አለ። እና እንዴት ነው የማደርገው ስለው መርፌ ትወጋ አለ። መርፌ አልቻለችም ልጅቷ። በተፈጥሮ ውሃ አትጠጣም። በተፈጥሮ ደም ስሯ ጠፋ። በምን አይነት ደም ስር ይሰጣት የታሰበው በእግሯ ላይ ነበረ። በእግሯ ላይ ሊሰጣት ሲል እግሬን ሸበቀቀኝ ብላ እምቢ አለቻቸው። በቃ ወደ ኪኒን ተለወጠ። 6 መርፌ ነበር ያዘዘው፣ ወደ ኪኒን ተለወጠላት እና በኪኒን መጠቀም ጀመረች። ኪኒንን እየዋጠች ደህና ሆና ደግሞ ከሆነ ደግሞ ከሳምንት በኋላ ደግሞ በቃ ጊዜ ነገሩ ግን ሳምንት እየሰጠ ነው ደግሞ እንትን የሚለው ሳምንት ደህና ትሆንና 1 ሳምንት ትታመማለች። መልሼ እንደገና ደግሞ ሰዎች ደህና ነው ሲሉኝ መልሼ ሮላ እንትን ወሰድኳት። አጅማን ዶክተር አሊ የሚባል ዶክተር ጋር እዛ ጋር ወሰድኳት። በስነስርዓት ራጅም ምንም አንስተው ከፍዬ ነው ያን ሁሉ ከፍለን ያደረግነው የግል ስለሆነ ማለት ነው። እሱም 7 መርፌ ያዘዘላት። 7 መርፌ ያዞላት 4ቱን እንደተወጋች ትንሽ ከበዳት። በቃ አልቻለችም። እኔም ደግሞ ስራ ስለምወጣ ቤት ውስጥ ብቻዋን ነው የምትሆነው። መድኃኒቱን በጊዜው አትወስድም፣ ታሳልፈዋለች። እኔ አስቀምጬላት አዘጋጅቼላት ሁሉን ነገር አጠገባ አድርጌ እሄዳለሁ፣ ግን እሷ መድኃኒቱን አትወስድም ነበረ። መድኃኒቱን ታሳልፈው ነበረ እና ደውዬ መድኃኒቱን ወሰድሽ ስላት አልወሰድኩኝም። ለምን ስላት ሊያስታውከኝ ሲል ተውኩት ምናምን እያለች መድኃኒቱን ለመደው መሰለኝ በሽታውን። በ4ኛው መርፌ ስትወጋ ከመጠን በላይ ደከመችብኝ። ከዛ በ5ኛው መርፌ ልወስዳት አልኩኝና ሳስበው ይች ልጅ እየደከመች ነው። ስለዚህ ቀጥታ ራሽድ ሆስፒታል ወሰድኳት።
የዛሬ 15 ቀን ማለት ነው ሮብ ዕለት ራሽድ ሆስፒታል ወሰድኳትኝ። እዛ ወዲያው ታጣድፈው ካርድ አላሉኝ ምን አላሉኝ አጣድፈው ወደ እንትን ውስጥ አስገቧትና አፍንጫ ላይ ኦክሲጅን ምናምን ነገር አድርጎላ መተንፈስ አቅቷታል ብለው ኦክሲጅን ምናምን ነገር አደረጉላት። እዛው መሸን ምርመራ የተለያየ ምርመራ አረጉ። የሁሉንም የሆስፒታሎቹን የሁሉንም ውጤት ሰጠኋቸው። የሁሉንም የሆስፒታል ውጤቶች አዩ። በቃ የራሳቸውንም ጥያቄ ጠየቁ። ኮቪድ ምናምን እንደዚህ ሁሉን ነገር ጥያቄ ራሷን ነው የሚጠይቋት። እንደውም እዚህ ጋር ምን አረኳቸው? ራሷ ልጅቷ አረብኛ ስለምትናገር ራሷን በአረብኛ ጠይቋት ብዬ ራሷ ልጅ በአረብኛ እየጠየቀች የመለሰችላቸው ማለት ነው። ከመለሰችላቸው በኋላ መጨረሻ ላይ በቃ እሺ አሁን ወደ ሌላ ክላስ ትገባለች ብለው እዛው ውዬ እዛው አምሽቼ ማታ ከሌሊቱ 12 ሰዓት ላይ ወደ አይሲዩ ክፍል ትቀየራለች ነው ያሉኝ። ከዛ ክፍል ተቀየረች ተባለ። እሺ ብለን ተነስተን ሄድን። ክላስ ተቀይሮ ገባች። ከዛ አንቺ መግባት አትችይም፣ ነገ መተሽ ከዶክተሩ ውጤቱ ሰጪ አሉኝ። እሺ አልኩ። በማግስቱ ስመጣ ዶክተሩ መግባት አትችይም ተባልኩኝ። ለምን እላለሁ? ልጅቷ ኮማ ውስጥ ስላለች አይሲዩ ውስጥ ስላለች ማየት አትችይም፣ በማየት ነው እንጂ ማግኘት እሷን አትችይም ተባለ። በዶክተሯ መሰረት አንድ ቀን እያለፍኩ አንድ ቀን እየሄድኩኝ አያታለሁ። በመስታወት ነው ማያት። እሷ ኮማ ውስጥ ነች በቃ። እና መድኃኒት የሚሰጣት በዛ ጉሮሯ ውስጥ በገባው በቬንቲሌተሩ ነው የምተነፍሰው፣ በቬንቲሌተሩ ነው። ለምንድን ነው ስላቸው ደረቷ ሳምቧ መተንፈስ ስለማትችል የግድ በቬንቲሌተር ነው መተንፈስ ያለባት። እና እሱን እያስተካከልን መድኃኒት እየሰጠናት ነው የሚሉኝ እነሱ። እና እነሱ ጋርም አሁን ሳምባ አልወጣላቸውም። የወጣላቸው እነሱም ገና ራጭ ሲያነሷት የሳምባ ምች የሚባለው ነው የወጣላቸው። ኢሞኒያ ይባላል ስሙ፣ ኢሞኒያ በሚል ነው የወጣላቸው። እና ወደ ቲቪ አልሄደም አሉ። ኢሞኒያ በሚል ነው የያዙት የነበረው። እነሱም እንግዲህ ይኸው 15 ቀን ሙሉ እሄዳለሁ፣ በመስኮት አያታለሁ፣ እመለሳለሁ። እሷ በመርፌ ወቅተው ተኝታለች። እሷ ምንም የምታውቀው ነገር የለም። በቬንቲሌተሩ ነው የምተነፍሰው። ዛሬ ደህና ነች፣ ትናንትና ትንሽ አሟት ነበረ፣ ዛሬ ትንሽ ተሽሏታል ምናምን እያሉ ያው ይነግሩኛል። አይቼ ብቻ መውጣት ነው። እኔ ውስጥ ላይ ፎቶባት ይቅርታ፣ ስልክ ተደውሎ ነው በየቦታው እየደወሉ ስላለ ነቀላታ እየደወሉባት። ወይ በጣም ያስደነግጣል። በአጠቃላይ በጣም ረጅም ዓመት ኖራለች። እየሄደች እየመጣች እንትን ያው ቤተሰብ እንትን ትላለች፣ ግን ረጅም ዓመት ኖራለች እዛ። ቤተሰቦቿ ክፍለ ሀገር ናቸው። ወንድሞቿ ወደ ሰላሌ፣ አንድ ወንድም ግን አለ ከኔ ጋር ወደ ሰላሌ። እሺ እናትና አባቷስ በህይወት አሉ? እናት የለችም፣ አባት ግን አለ። ኦኬ። እና ለቤተሰብ ልትነግሩ ነው? እንግዲህ ያው መጨረሻውን አውቀን ያው ወንድሞቻችን ሰምተዋል። አባታችን ነው አባትየው ነው አጎታችን ነው ያልሰማው። እንግዲህ እሱን እንግዲህ መጨረሻውን ካወቅን በኋላ እንነግረዋለን ብለን። እሺ እናንተ ማለት ነው መታመሟን ከሰማችሁ ስንት ጊዜ ሆናችሁ? አሁን እሷ 3 ወሯ ነው እንግዲህ ከታመመች። ከኢትዮጵያ እረፍት ደርሳ ከመጣች 6 ወሯ ነው። ሆስፒታል መመላለስ ከጀመረች 3 ወሯ ነው። አይ አይደለም፣ ይኸውልሽ እኛ የሰማነው በቃ ልክ መጨረሻ ስቴፕ ላይ ስትደርስ ነው አለምዬ የነገረችን እንጂ መጀመሪያ ላይ እንዳትነግሩ በሚለው ለቤተሰብ እንዳታሳውቁ የሚለው ነገር ስለነበረ አልነገሩንም። ያው መጨረሻ ላይ ነው ግን ነገሮች እየከረሩ ሲሄድ የሰማነው እኮ 15 ቀን ስንት ጊዜ? 1 ወር ስንት ጊዜ ሆናችሁ ከሰማችሁ? 15 ቀን አካባቢ ቢሆን የመጨረሻው ላይ ነው የመጨረሻውን ስትገባ ነው የሰማችሁት? አዎ እንደዛ ስትገባ ነው የሰማነው። እሷ አትንገሩ ስለምትላቸው ያው እነሱም አልደፈሩም ለኛ ሊነግሩ። ወይ በጣም ያሳዝናል በእውነት። ሰምታችሁ ቢሆን ኖሮ ነይ ትሏት ነበር፣ ጸበል ትገባ ነበር ቢያንስ። ብቻ ፈጣሪ የፈቀደ ሆነ። እውነት አለምን ሳቧት። ሶፊዬ ሳቢያት፣ አለምን መታለች። እሺ ማሪ።
ውይ በጣም ደነገጥን በማታ ይሄንን ሰምተን። ወይኔ ያብኛው ጓደኞቿ ስልክ እየደወሉ በሱ ነው የወጣሁት። በጣም አንዴ አትደውሉብኝ ላይቭ ላይ ነኝ ብትያቸው አንዴ እስቲ ጓደኞቼ ነው እየነገራቸው ነው። እሺ ቴንክ ዩ ማለት ነው። አሁን እህቷን ለወንድሟ ለጠየቅሽው ነገር እህቷ አለች፣ ገና አሁን በስደት የወጣች እህት አለች፣ ታናሽ እህት ወደ ግሪክ የወጣች በጉዞ የወጣች እህት አለቻት እና ከሷ ጋር እያንዳንዱን ኢንፎርሜሽን ከሷ ጋር እየተነጋገርኩ ነው የምሰራው እያንዳንዱን ነገር። እህቷ የት ነው ያለችው? አሁን ግሪክ ነች ያለችው። ገና መግባቷ ነው ከቱርክ ወደ ግሪክ ገና መግባቷ ነው። እሷ በግር ነው የገባችው። አሁን ገብታ ትንሽ ወረቀት ገና እየተስተካከለላት ነው እና ከሷ ጋር እየተዋራን እሷም ለምናታለች ሂጂ ሀገር እንዲህ ከመሆንሽ በፊት ሀገር ሂጂ ትኬት ልቁረጥልሽ ብላ ሁሉ ብላታለች። እሷ ግን አልፈለገችም እና ወደ ሀገር እንዲሄድ አልፈለገችም። ወንድሟም ደግሞ እንዲሰማ አልፈለገችም። ወንድሜ ከሰማ ለአባቴ ይናገርና አባቴ ይሞትብኛል በሚል ነው እንጂ እኔ ለቤተሰብ መደበቂያ አይደለም። እኔ የያዝኩትኝ ያው ከእህቷ ጋር በመነጋገር ነው። መጨረሻ ላይ ግን ወንድሟ በጣም ሲያስጨንቀኝ ጊዜ እሷ አትንገሪ ብትለኝም እኔ ነገርኩት። በቃ ምንም ማድረግ አልችልም። ምክንያቱም ነገራቶቹ እየባሱና አንድ ቀን ደህና አንድ ቀን በሽተኛ ስትሆን በቃ ወደዛ ለመላክ እንዲመቸኝ ብዬ ነበረ እኔ እሱን ያደረግኩት። ገብቶሻል? አንቺ ማንዴ ከጓደኛ በላይ እኮ ነው። ጓደኛ ካረገው በላይ ነው ያደረግሽው። እኛ ቤተሰብ ነን። እኔ ቤተሰብ ነን። እኛ እህት ነን። ከእህቶቼ የማለያት ልጅ ነች። በእውነት እግዚአብሔር በሚያውቀው እኔ ከእህቶቼ የማትለይ ልጅ ነች። ብዙ ነገር አብረን አሳልፈናል። በሀገርም ሆነ እዚሁ ብዙ ነገር አሳልፈናል። አሁን 1 ዓመት ስትሰራ እኔ ጋር ከመጣች እንግዲህ ኮንትራት 2 ዓመት ነው የሰራችው። ኮንትራት ስጨርስ ነው ከሴትዮዋ ጋር ተነጋግሬ እዚህ ሌላ ቪዛ ተሰርቶለት በውጭ እንድሰራ ያስደረኳት ማለት ነው። እና ያንን ዓመት ሙሉ ከኔ ጋር ነው ያሳለፈችው። እኔ ከእህቴ ከታናሽ እህቴ እንኳን አለያትኝም። በእንደዛ አይን ነው እኔ የማያት። እኔ ከማንም በላይ የምትጎጁ በሀዘኑ አንቺ ነሽ። አብረሻት ስለነበርሽ እስከ መጨረሻው ደቂቃ ድረስ የቃጠልኩ እንጂ በስመ አብ እኔ እንደዚህ ይሆናል ብዬ አላሰብኩኝም። እኔ ድናልኝ አንዴ ተንፍሳልኝ ሀገር ትገባልኛለችና በቤተሰቦች ትሆንልኛለች ነበር እኔ ሀሳቤ እንጂ እዚህ ጋር እንዴት ሆንብኛለች ብዬ አላሰብኩም። እስከ ትናንት ወዲያ ሄጄ ሰዓት ነው ደህና ነች ብሎ ሲሉ ዛሬ ስራ ላይ ነው ደውላ በቃ ፓስፖርት ማራት ሄዳች ብላ ያለች። ብናደርግ እነሱም ግዴታ ነው እንግዲህ ምን ያደርጋሉ? በጣም ከባድ ነው። በጣም ከባድ ነው። ማመን የማይቻል ነገር ነው። እንግዲህ 15 ቀን ሙሉ በመስኮት ነበር ማያት። ደግሞ አሁን ስራ ጀምሬ በቃ ስራ ቦታ በዛው ሄዳለሁ ወደ እሷ ጋር እያልኩ እያሰብኩ ነው። ገና ስራ ከመግባት ነው ደውለው እንደዚህ ሆናለችና በቃ አሁኑኑ ፓስፖርትና ኢማራት ኃይል ይዘሽ ነው ያሉኝ። አሁን እዛ ሂጅ እንግዲህ ያለውን ነገር ጨርሻለሁ ማለት እንትን ነው ማለትም ገባሁኝ። ያው ዶክሜንት ሰጡኝ። እሱን ለእንትን አሉኝ፣ አሳዩኝ፣ ሬሳዋን አሳዩኝ፣ ከአንገት በላይ ከፍተው አሳዩኝ። አየሽ ባይንሽ? አንቺ ማረፏን ባይንሽ አይተሻል? አዎ አይቻታለሁ። አሳዩኝ። ከዛ ወረቀቷ ምናምን ሰጡኝ። እሱን ወስደሽ ለፖሊስ አስረክብ ያሉ እዛው ላለ ፖሊስ ሰጠሁኝ። ፖሊሱ ወረቀት ጻፈና እንትን አለ ነገ ጠዋት ነይና የመሞቻ ሰርተፊኬት የዴት ሰርተፊኬቱን ነገ ጠዋት ትወስጃለሽ። አዎ እሱን ትወስጃለሽ ነገ ጠዋት። እሱን ስንሰጥሽ ለኤምባሲ እንትን ትያለሽ። እና አሁን ይሄን ሁሉ ሲሆን እኔ ለወንድሟም ለእህቷም አልነገርኩም። ምክንያቱም እስቲ ቆይ እዚህ ጋር ያለውን ነገር መጀመሪያ እኔ እንትን ልበልና ስል መጨረሻ ላይ ያው ጓደኞቼም አሳውቂና እንትን በይ ወደዛ ትላክ ወይስ እዚሁ ትቀበር ቢሎን ወስኝ አሉኝ። እኔ መወሰን አልችልም። በሰው ገብቶሻል። እነሱ ናቸው የሚወስኑት። ትላክም ካሉ እንደትላክ እዚህም ትሁን ካሉ እንግዲህ መቼም ምን አደርጋለሁ? እኔ በጸበልም ብያለሁ፣ በአባቶችም በቅባ ቅዱስ ብያለሁ። ያላደረግኩት ነገር የለም። በጸሎት ብያለሁ፣ ያላደረግኩት ነገር የለም። እኛ የኦርቶዶክስ እምነት ተከታዮች ነንና በጾሙ በዚህ በጸሎት ሁሉ ሱባኤ ውስጥ ነን ያለ ነው። ለእሷ ስንል ጓደኞቿ ሁሉ ሱባኤ ላይ ናቸው ያሉት።
ስለ እውነቱ ከሆነ እኔ ብቻ አይደለም ጓደኞቿ ሙሉ ነው አብረን የተሰቃየ ነው በእውነት። እኔ ዋናውን እንትን ብልም እነሱም ከኋላ ያግዘው ነው አሉ። ፈጣሪ አይሳሳትም። እሱ የወደደውን አደረገ። እኛ ስላልን አይደለም ምንም ነገር የሚሆነው። ሁላችንም ያችንን ስንጠራ ጠራት፣ የፈጠራት አምላክ ጠራትና ሄደች። በቃ ምንም ማድረግ አይቻልም ከዚህ በኋላ። አንቺ የሰው ልጅ ከለፋ ካስታመመ ምን ማድረግ ይችላል? በቃ አንቺ ለፋሽ፣ ጣርሽ አይደል? አስታመምሽ። ማዳን ግን አትችይም። ማዳን የሱ ስራ ነው። እሱ ከጠራት ምን ታረጊያለሽ? መበርታት ነው ያለብሽ። ከምንም በላይ አንቺ ከጎኗ ስለነበርሽ እያንዳንዱ ህመሟን ስቃም ባይንሽ በቅርበት ሆነሽ ያየሽው አንቺ ስለሆንሽ ሀዘኑ ከማንም በላይ የሚከብደው ለአንቺ ነው። ለምን ባይንሽ እያየሻት ስለሄደች። ከባሽ በጣም መበርታት አለብሽ። በጣም አይዞሽ። እስቲ አሁን እንግዲህ ነገ ኤምባሲ እንትን ወረቀት እንሰጥሻለን ያሉኝ ጠዋት 7 ተኩል ላይ ነይ ነው ያሉኝ እዛው ሆስፒታል። ከዛ ከፖሊስ እንትን የዴይ ሰርተፊኬት እንሰጥሽና ለኤምባሲ ወረቀት እንሰጥሻለን። ኤምባሲው ጋር ትሄጃለሽ። ኤምባሲው ነው የሚወስደው የሚልከው። አንቺ ትልኪያለሽ ትከፍያለሽ አሉኝ። እኔ ከየት አባቴ አምጥቼ ነው ኢንሹራንስ የላትም። ስለዚህ ኢትዮጵያን ኮሚኒቲ ኤምባሲ ነው ሄድ ማድረግ ያለበት። እኛ ድምፅ እንሆናለን። እኔ ቪዲዮ ሰራለሁ፣ ሁላችንም ድምፅ እንሆናለን ኤምባሲ ይሄንን እንዲያደርግ። እሱን ነው የምፈልገው። ለሀገሯ መሬት ትብቃ። እዚህ ከምትወጣ ሀገሯ ገብታ እዛው። አይዞሽ በርቺ በእናትሽ። በሰው ሀገር ጓደኛን የአብሮ አደግን ማጣት እጅግ በጣም ከባድ ነው። በጣም አንድ ቀን ያወቅሽውንም ሰው ስታጪ በሰው ሀገር የሀገርሽን ሰው ኢትዮጵያዊ ጎረቤትሽን እንኳን ከስንት አንዴ እንኳን የምታይውን ሰው እንኳን በሚዲያ እንኳን የምታውቂ ኢትዮጵያዊ ሲሞት ስደት ላይ በቃ ያንገበግባል ከምንም በላይ። እና ያንቺ ደግሞ ጓደኛሽ የሰፈርሽ ልጅ አብሮ አደገሽ ብዙ አብራችሁ ያሳለፋችሁ ስለሆናችሁ ትናንሽ ሊገለጽ አይችልም። ግን በእናትሽ ደግሞ አንቺ መመርመር አለብሽ። ሀዘንሽን ከጨረሽ በኋላ ተመርመሪ አንቺም። እሺ ቶሎ ራሳችንን ቼክ ስለማናደርግ ነው እንደዚህ። እውነት ነው። እንግዲህ አለም ይቅርታ አለምዬ፣ በጣም ነው የምናመሰግነው። እኛ መክፈል አንችል። መክፈል የሚችለው አንድና አንድ መድኃኒዓለም ብቻ ነው። ዋጋሽን ይክፈልልን። እኛ ምንም የምንለው ነገር የለም። ሌሎቻችሁ ግን እባካችሁ ድምፅ ሁሉና እህታችንን ወደ ሀገራችን ድምፅ እንሆናለን። የባሳችሁን በቃ ወደራ በሁለት ነገር ከምናጣት ቢያንስ በአንድ ነገር ብናጣት ይሻለናል። እና ለሁሉም ቢያንስ አለም አንቺ እድለኛ ነሽ፣ አስታመሻታል። እኛ ደግሞ ያንን እድል ያላገኘን ደግሞ ቢያንስ እዚህ ከጎናችን አድርገን መጽናናት የምንችልበትን መንገድ ነው የምንፈልገው። ያስታመመ እድለኛ ነው አለም፣ በጣም እድለኛ ነሽ። ሁሉን ነገር አድርገሻል። እንደኛ የእግር ብረት አይሆንብሽ አለምዬ። አንቺ በጣም አስታመሽ ከአቅምሽ በላይ ግን በቃ እግዚአብሔር የፈቀደው ነው። እግዚአብሔር የፈቀደው ነው የሚሆነው አለም። እሱን በእግዚአብሔር መግባት አንችልም። ግን በቃ የሆነውን አምነን ተቀብለን ከዚህ በኋላ ላለው እርምጃ መሄድ ብቻ ነው የምንችለው። እናመሰግናለን አለምዬ። አንቺ ባትኖሪ ምን ነበር የምትሆነው? በቃ ተበላሽታም ሊሆን ይችላል የምትቀረው። እግዚአብሔር ግን አንቺን ሰጥቷታል። ጥሩ ነገር ነው። እኔ እንዴት ብዬ እንደምነግርሽ አላውቅም። ግን በቃ ሌሎቻችሁ በምትችሉት አቅም አግዟትና እህታችንን ወደ ሀገራችን ብቻ እናግዛታለን። ጠይቀው ምንለምነው ቃላችንን ሰጠንሽ እኮ ውዴ፣ እስከ መጨረሻው ድምፅ እንሆናለን። እኔ ቪዲዮ ሰራለሁ ለኤምባሲ ያድርሱልኝ ብዬ ኤምባሲንም እንጠይቃለን። ድምፅ እንሆንና የእህታችን ብዙነሽ አስክሬን ኢትዮጵያ ገብቶ አፈር ይለብሳል። የሀገሯን አፈር ትለብሳለች። እሺ እኔ በቃ ስለፈልገው ዛሬ ድረስ ብቻሽን ነበርሽ ማለት ከጓደኞችሽ ጋር። ከዚህ በኋላ ግን እኛ ሁላችንም ከጎንሽ ነን፣ እናገዝሻለን። አይዞሽ። ነገም አብሮሽ ሆስፒታል ሄዶ ዴዝ ሰርተፊኬቱን አውጥቶ ኤምባሲም አብሮሽ የሚሄድ ሰው የምትፈልጊ ከሆነ ሰው ከሌለ ንገሪኝ። እዚህ ጋር ጓደኛዬ አብሬያት እሄዳለሁ እያለች ነው። ላገናኛት። በጣም ችግር የለውም። ጓደኞች ይላሉ
ትምጣ፣ እዛው እንገናኛለን። 7 ተኩል ነው ድረስ ከ8 ሰዓት ድረስ ሆኗል። ሪሚ ሳይ ሃይ ቱ ሚ ኦን ዋትስአፕ። ሪሚ እሷ ከሆንሽ ማለት ነው ስልኬን ስጫትና ትደውልልኝ፣ ችግር የለውም፣ ደስ ይለኛል።